ኮሜንት ምን ይላል ማለት ነው? በአንድ ጣት የሚበጠስን ሀብል ግርግር ትፈጥራላችሁ። ለማንኛውም የአብርሽ ትወና ካራክተሩ በጣም አዝናኝ ነው። ወላሂ በሳቅ ነው ይመቻችሁ። በዚሁ ቀጥሉ። በትወና ትመረጣላችሁ። መጀመሪያ መለማመዳችሁ አሪፍ ነው፣ ግን አብርሽ ይችላል። ዋው ነው። ትወናውን በቅርብ ሲኒማ ለመመስረት እንደሚመረጥ እርግጠኛ ነኝ ይላል ይሄ ኮሜንት ማለት ነው። በትክክል ማለት ነው። እሺ ውሽሚት ያላገባሽው ባልሽን እውነት ቀምተሽ ለመውሰድ አሁንም ድጋሜ አይንሽም በጨው አጥበሽ መምጣትሽ ያሳፍራል። እዛ ጋር እህትሽ ሀዊ በጣም እንግዲህ ታማና ባንቺ ምክንያት ራሷን ስታ ነው ያለችው። የገባሽበት መንገድ ልክ ስላልሆነ የሰው ትዳር እየበተንሽ ስለሆነ የቤተሰቤንም ክብር የኔንም ክብር ራስሽ ረክሰሽ እኛንም አስረከሽን እያለች ነው። እውነት ሀዊ ትችላለች። ሀዊ እውነት ትለያለች። እግዚአብሔርን እስቲ ቤቷ ገብታችሁ አዳምጡ ማለት ነውና ለእውነት የቆመች ሰው ነው። ዴቭ እዚህ ጋር እያስመሰለ መሆኑን በደንብ ተመልከቱልኝ ማለት ነው። ታዲያ አብርሃም አንገት ላይ ያለው ሀብል በመተት ተሆነ። አብርሃምን ደህና ነህ ኮይ ስትለው እኔ ደህና ነኝ እግዚአብሔር ይመስገን እኮ አለ። መቼም መተት የተደረገበት ሰው እኮ ብዙ ነገሮች ለውጥ እላው ላይ ታያላችሁ። አብርሃም አሁን የመፍዘዝ ነው እንጂ አሁን አንድና አንድ ሄርሜላን አልፈልግም ብሎ ስላለ ዴቭም መጣ። የት ሊወስደው? ለሄርሜላ ሊያስረክበው እጁን ይዞ ማለት ነው። የሩታን ትዳር ከሩታ ጋር የመመለሱን እውነቴን ነው አልፈለጉትም። በጣም እንግዲህ እንደሚቀኑበት ከእህቱ ጀምሮ እግዚአብሔርን ሩታን እንደማይፈልጓት እዚህ ጋር ጠንቅቃችሁ በደንብ ልታውቁና ልትረዱ ይገባል ማለት ነው። አሁን ምን ችግር አለ? ብዙዎቻችሁ ደግሞ ኮሜንት ላይ እያየሁኝ ነውና አሁን መብት ያላት ሄርሜላ ናት እንጂ አንቺ አይደለሽም ሩታ። ተው እንጂ ተፋቶ አይጋባም ተመልሶ ወደ ትዳሩ አይታደስም ያላችሁ ሰው ማን ነው? እንደው ምሳሌ ላይ ውሰዱት። ገነት ንጋቱን ከ14 ዓመት በኋላ ከባሏ ከልጆቿ አባት ጋር ታርቃ በሰላማዊ መንገድ እየኖረች ነው። በፊትም የነሱ ጸብ ሁለቱ ፍቺ ፈጽሙ እንጂ ግንኙነታቸውን አይታችሁ ከሆነ እውነቴን ነው በጣም ይዋደዳሉ፣ ይፋቀራሉ የምትሏቸው ባልና ሚስት እንኳን እንደነሱ ክብር የላቸውም። እንደነሱ ማለት ነው። በጣም ነው የሚከባበሩት። ብዙ ቦታ አይታችሁ ከሆነ ቤተሰብ ናቸው። ፋሚሊ ጋር ትሄዳለች። በቃ እንደው መፋታታቸውን እንኳን ቤተሰብ በእውነት በቅጡ እንትን አይለውም ማለት ነው። ይገረሙ ነበር። እንግዲህ ሴፉ ላይ ቀርበው ያወሩት ነው ይሄ ነገር ማለት ነውና አብርሃም ወደ ሩታ ቢመለስ ሌሎቻችሁ እንደ ኃጢያት የምትቆጥሩት ለምንድን ነው? ኃጢያት ያልሆነው ያለ ጋብቻ ያለ ህጋዊ ዝሙትን እያስፋፋ ከሄርሜላ ጋር እንዲማረጉ ለናንተ ትክክለኛ ህጋዊ ሚስቱ ናት ማለት ነው። ስተቱ ያለው ሩታ ጋር ነው ያላችሁ ነው እኮ አሁን በዚህ አይነት የሀብሉን ተውት። ገብቷችኋል? መብትማ ያላት ሩታ ናት። የልጁ አባት ነው። እቺ ከየት መጣች ብላችሁ ነው? እውነቴን እኮ ነው። እቺ እንዴ ትናንትና ገና ከ8 ወር በፊት የመጣች አንድ ሴት በሰዓት አታላው በይሉንታ ተይዞ እሷ ጋር የነበረ ወንድ እኮ ነው። ምን ሆናችሁ ነው? አብርሃም እኮ ያለ ፍላጎቱ ነው ከሄርሜላ ጋር እየኖረ የነበረው። አሁን መጨረሻ ላይ ሩታ የራቁት ቪዲዮ ያዘች ከተባለ በኋላ ነው እንጂ ትንሽ እንትን ያለው። እውነት እናገር ካልን በጣም ማለት ነው ፍላጎት አልነበረው። ለዚህ ሁሉ ደግሞ ሴራም ጠንስሶ የመጣው አቤል ነው። አሁንም ሄርሜላ ታማ አይደለም። ሄርሜላ አልታመመችም። የታመመች አስመስሎ ትወናውን ድራማውን እየሰራ የነበረው አቤል ነው በነገራችን ላይ ማለት ነው። ለሚናገረው ቃላት እንኳን እየተጠነቀቀ አይደለም። እግዚአብሔርን እየተጠነቀቀ አይደለም ማለት ነውና በጣም በቃ ብዙ ላይፎችን ከአብርሃም ጋር ሄርሜላ እንዳሳለፈች
ብዙ ረጅም መንገድ እንደሄደች ብዙ ትዝታዎች እኮ አሉን። በቃ እሷን በኮንፊደንስ ነበር ስትናገር የነበረው። እንደ አንድ ሴት ልታፍሪ ይገባል። በእውነት እኔ የዩቱብ ገቢም ቢሆን እኔ እንጃ ያሳፍራል። በዚህ ልክ ማለት ነው የዘቀጠ ነገር ስትሰሩ ያሳፍራል። እሺ ሀብሉን ለመበጠስ ሄድሽ። ሀብል እኮ እንዲህ ስታረጊም የሚበጠስ ነገር ነው። መቼም ተበጥሶ ቢወድቅ ሁለቱንም እንበጥሰዋለን ኪሳራ እንገባለን ብላችሁ ከሆነ እንዴ ሀብታም ልጅ ነሽ ተብሏል፣ ባለ ሆቴል ነሽ ተብሏል። ምን ችግር አለ? ለሀብታም እኮ ይሄ ቀላል ነው። እንደኔ አይነቱ ደሃ ምስኪን መዳብ ቤት ቁጭ ብሎ በወር ወይ 1000 ወይ 1200 ድርሃም ወይ ሪያል የሚጠብቅ ነው እንጂ የሚያሳዝነው እግዚአብሔርን ለአንቺ ቀላል ነው። እንግዲህ እንደተወራ ሀብታም ልጅ ባለ ሆቴል ተሆንሽ ማለት ነው። ምን ነው ያንቺም እጅ ላይ ነው እንዴ ታዲያ ያስደገመችው? ዴቭ ራሱ ማለት ነው። ዴቭ ራስክ እጅክ ላይ ነው እንዴ ተደገመብክ? አንተም እንዳይበጠስ ተደርጎ ነው እንዴ ተደገመበት? ይሄን ሁሉ ግርግር አበጥሰዋለሁ አትበጥሰውም እንዴ? በካቴና እኮ የታሰረን ያስመሰላችሁት እግዚአብሔርን በካቴና ማለት ነው አለ አይደል? እጁ ተጠፍሮ በካቴና የታሰረ እኮ ነው በቃ ያስመሰሉት ያለ ቁልፍ። ያው ካቴና በእጅ መበጠስ አይቻልም፣ ከባድ ነው። እና እንደዛ እኮ ነው ያስመሰሉት። ይሄ እኮ ሀብል ማለት እኮ ምንድነው? እንደ ሶፍት በሉት ባንዴ እኮ ነው ብጥስ የሚለው። በጣም አካበዳችሁት። በጣም እዛ ጋር ግርግር ፈጠራችሁ። በቃ ሌላ ነገር ለማስመሰል ማለት ነው። አንተስ መቼም ቤት ውስጥ ሕፃን ልጅ አለ፣ አጎት ነክ ለስሙ ሄደክ ልዑልን እንኳን አይታርገ ቁጭ ሰው እኮ ቁጭ ብሎ እኮ ተረጋግቶ ነገሮችን እኮ ያያል እዛ ጋር ማለት ነው። ሴት የላከው ሞት አይፈራም የሚባለው እኮ አንዳንዴ እንደዚህ ነው ታውቃላችሁ። ሄርሜላ ላከችው ይዛው መጣች፣ ይኸው በድፍረት ገባ። እኔ አንተ ወንድምክን ጋር መምጣትክ ጥፋት አይደለም። ሄርሜላን ግን ማምጣትክ በጣም ጥፋት ነው፣ በጣም ጥፋት ነው። እኔ ሩታም ብሆን እውነቴን ነው እዛ አይኗ ላይ ነበር የፈለኸው ገለብጥባት። እዛ ጋር አይኗ እያየ ማለት ነው ሌላ ታሪክ ነበር የሚፈጠረው። ሩታ እንደውም ታግሳችኋለች፣ በጣም ታግሳችኋለች። እያበዛችሁት እንደሆነ ምንም እየታወቃችሁ አይደለም፣ ምንም ማለት ነው። ከእህትክ ጀምሮ እህትክ ራሱ ጥላቻዋን በአደባባይ እያሳየች ነው የምትገኘው። በእውነት በአደባባይ ዛሬ 2 አብል አንገቱ ላይ ስላያችሁ ይሄን ያህል በቃ ሩታ እኔ ያየሁት ሩታ ምን ያህል በእውነት እንደዚህ ሶሻል ሚዲያውን ታስደነባብረዋለች ብዬ ጠብቄ አላቅም ነበር። ምን ያህል እንግዲህ ነብር እንደሆነች አስቡት፣ ምን ያህል ጀግና እንደሆነች አስቡት፣ ምን ያህል እንግዲህ እንዳንቀጠቀጠቻቸው አስቡት ማለት ነው። ግራ እንዳጋባቻቸው ግራን የተጋቡት እንዴ! ይሄን ያህል እኮ የተደረገበት ወይ ሀብሉም ላይሆን ይችላል። ስጦታ ነው አለ፣ ስጦታ ሰጠችው። እሺ አሁን ሀብሉ ወልቆ ልጁ እንደዛው ከሆነስ ምንድነው? ምንድነው እናንተ መፍትሄ ማለት ነው? በእውነት ይሄን ያህል እኮ ጅል አይደለንም። አይናችን ያያል። ቻንሱ ተሰጥቶካል። አበጥሰውም ያኔ ሄርሜላም ዞረች ለመበጠስ። ኦኬ ሩታ ከለከለቻት እንበል፣ እዛ ጋር መብቱም የላትም። በቤቷ መታ ይሄን ያህል ውጅንብር መፍጠሯ በጣም የሚያስጠላ ነው፣ ተገቢ ነው ብዬ አላስብም። ሲጀመርም ሄርሜላ የምትባል ሴት እዛ ሩታ ቤት መድረስ የለባትም። በቃ መድረስ የለባትም በፍጹም ማለት ነው። ብቻ እውነት ትወናችሁ በጣም ነው ደስ የሚለውና ተመችቶኛል። አሁንም ቀጥሉበት፣ ቀጥሉበት። ህዝቡን እያጃጃላችሁ ግን እዚህ ጋር ደግሞ በግሩፕ ከፍላችሁ የሩታና የሄርሜላ ደጋፊዎች አድናቂዎች አሉ ማለት ነው። በጣም እያለቀሱ ራሳቸውን እየጎዱ ያሉ ከዚህ በፊት እናውቃለን። ለሩታ ብላችሁ ሩታና አብርሃም ብላችሁ እንግዲህ ሆስፒታል እስከ መተኛ ትዳራችሁን እስከ መፍታት ደረሳችሁ ሴቶች አላችሁና እውነቴን ነው። ለራሳችሁ ራሳችሁን ነው የምትጎዱት። ለራሳችን ራሳችን ነን ያለ ነው። ማንም ዝም ብሎ እንደዚህ አይነት ትወና የሚሰራ እንዳይመስላችሁ። ገባችሁ?
ትወና የሚሰራ እንዳይመስላችሁ። እውነት ድግምት ደግሞ አዛ ጋር ኤፍሬም እያለ ሩታ አታስደርግበትም። ተመካክረው አያደርጉም። ምንም ቢሆን ወንድሙ ነው። እንደገና ደግሞ እንደዚህ አይነት ነገር ሴጣናዊ ስራ ስለሆነ ኤፍሬም ይደግፋታል ብዬ አላስብም። ኤፍሬም ይደግፋታል ብዬ እኔ አላስብበትም፣ አላምንበትም። ይሄን ጉዳይ አላመንኩበትም። ምናልባት እዚህ ጋር አሁን እዚህ የተጻፈው ኮሜንት እንዳያችሁትም ለአብርሃም የተሰጠው ካራክተር ተሆነስ ትጠራጠራላችሁ እኮ ሰው ስትሆኑ ማለት ነው እንጂ በፍጹም አብርሃም ላይ ምንም ነገር አልተደረገም። በቃ ምንም ነገር አልተደረገም። ምናልባት ከዚህ በፊት ማናትች ሄርሜላ እርጉዝ ነኝ ብላለች። እርግዝናውም ደግሞ በቃ በዛው ተሸፋፍኖ እንዲቀር ይሄንን ኢሹ አንስተው አብርሃም አልፈልግሽም ሲላት ያው እንግዲህ ራሷ አንስታ ከአንዴም ሁለቴ ወድቃለች። ጽንሱ እንደተጨናገፈ እሷም እንግዲህ አይታችኋል። ወይኔ ጉዴ ምንድን የሆንኩት ዶክተሩን ጥሩልኝ እስከምትል ማለት ነውና በጣም እያስመሰለች ነበር እዛ ጋር። አወዳደቋን ራሱ አይታችሁ ከሆነ አንድ ሰው ራሱን ሲስት እኮ ምንም ነገር እንትን አይልም። ቆይ ብሎ ላስብበት ይሄዳለሁ ብሎ ከስንት ደቂቃ በኋላ ሄዶ ቀስ ብሎ ነው እንዲህ ውደቅ የሚለው። በጣም ፌንት የሚሰሩ እኮ አይተናል። በጣም ፌንት የሚሰሩ ማለት ነው። አሁን ልብ ብላሽ ተመልክታችሁ ተሆነ አወዳደቋ የሁለቴውም ልክ አይደለም። እያስመሰለች ነበረ እና በጣም ደግሞ ነገሩ እንዲሟሟቅ ያደረገው ማን ነው? አቤል ነው። የታመመች አስመሰለ። በቃ ይሄንን እንትኑን ሰራ። እሷ አልታመመችም። ይሄ ግሉኮስ ምናምኑም ዝም ብለው የሆነ ዶክተር እንግዲህ ጨበጥ አረጉለት እንዲተባበራቸው ለማስመሰል። ይሄ ያው ለእይታው ማለት ነውና እነሱ እኮ የሰሩት ይሄን 2 ደቂቃ ናት። ገብቷችኋል? ግን ካሜራ ስለሆነ ያው ያባዛዋል ነገሩን እንጂ አሁን እስክስ የሚሉ ሰዎች አይታችሁ ከሆነ እኮ እነሱ ያንን 2 ሰዓት ሙሉ አይደለም እንደዛ ሲደንሱ ወይ እንትን ሲሉ የሚውሉት የ1 ሰዓት ወይ የ2 ሰዓት ክሊፕ ሲሆን እነሱ ወይ 3 ደቂቃ የ5 ደቂቃ ናት። ከዛን ካሜራው ነው የሚያባዛው ማለት ነው። ካሜራው ነው የሚያባዛው። እና አሁን እውነት ልጅን ያክል የወረደብሽ ሴት መቼም ህመም አለው። ቶሎ እንዲትነሻለሽ በሳምንት ሳይሞላው ብለን አናስብም። ይሄ ራሱ ምን ያህል ውሸትና ለኦዲየንሳችሁ ክብር እንደሌላችሁ ነው የምታሳዩት ማለት ነው። በእውነት መተዳደሪያችሁ ያው ዩቲዩብ እንደሆነ ታወቃላችሁ። በእርግጥ ይሄን ያህል ደግሞ ህዝቡን ባታጃጅሉት፣ እውነት ባታጃጅሉት ብዬ ነው የማምነው። ወደ ዴቭ ስመጣ አንተም ትወና ውስጥ ተጨመርክ። አንተ ነበርክ በቃ ትንሽ ከእህትክ ነፍስ ዘራ ያረክ ማለት ነው። እህትክ ለይቶላታል ማለት ነው። በእውነት እሷ ለይቶላታል። አብዳለች። ጨርቋን ጥላ አልሄደችም እንጂ በጣም ነው ለየላት። ግን ዴቭ ወንድ ነክ እህትክ ያቃታትን አንተ ደግሞ መበጠስ ትችል ነበር ሀብሉን። አዎ እጅክ ላይ ነበር፣ ቻንስ ተሰጥቶካል። ሩታንም ደግሞ መሄድ ትፈልጋለህ ወይ ብላ አብረሽን ጠይቀዋለች። መሄድ የሚፈልገው ከኤፍሬም ጋር ነው። እንግዲህ ዛሬ ይለያል። ሞትና ሽረቱ ዛሬ ነው የሚለየው ማለት ነው። በእውነት እና መብት የላትም ለምትሉ ሩታ መብት አላት። የልጇ አባት ነው። ማንም ቢመጣ እፈልገዋለሁ፣ እወደዋለሁ ያለኔ ፍላጎት ነበረ 80ችን የተቀደደው ቢል አብርሃም እውነቴን ነው። ታፍሩበታላችሁ። ሩታ አታፍርበትም። በነገራችን የምታፍሩት እናንተ ናችሁ። ወደ ትዳሬ ተመልሻለሁ፣ ከዚህ በፊት ብዙ ጥፋቶችን አጥፍቼ ነበር፣ አሁን ተጸጽቻለሁ ቢል ዴቭም ታፍርበታለክ ማለት ነውና ተረጋጋ። ወንድምክን ትክክለኛ ወደ ሕክምና ልትወስደው ተፈለክ፣ በዚህ ልክ አይደለም።
በዚህ ልክ እልህ በመጋባት አይደለም። ገብቶካል? አንድ እኮ የሆነ ነገር የተደረገበት ሰው ነገሮችን እንዳያስታውስ እሱ እኮ አሁን ሩታ ሚስቱ እንደሆነችው ጠንቅቆ በደንብ አውቋል። ከዚህ በፊት እንደበደላት ሌላ ሴት ጋር እንደሄደ በደንብ አውቆታል። ከዚህ በላይ ታዲያ ምንድን ነው? ራሱን የሳተ ሰው፣ አይምሮም ማይሰራ ሰው ይህን ሊያስታውስ ይችላል? ሄርሜላ ቤት ወሰዱት፣ ኤፍሬም ወሰደው፣ አይተናል። እዛ ጋር ምን ተፈጠረው? ሄርሜላ ጋር ሄደ ጊዜ ይሄ ያለፈ ታሪክ ነው። አዎ ብዙ አሳልፈናል፣ ግን ያለፈ ታሪክ ነው። አሁን ላይ ልጄንና ሚስቴን መርጫለሁ አለ ልጁ። ታዲያ አይምሮን የሳተ የታመመ ሰው ይሄን ማስታወስ ይችላል? ሰላምታ ስትጠይቁት ደግሞ እግዚአብሔር ይመስገን ብሎ የእግዚአብሔርን ቃል ይጠራል? አንደኛው የታመመ ሰው ይጠራል ወይ? ታውቃላችሁ ሰይጣንና ይሄ መንፈሳዊ ነገር እንደማይስማሙ። የእግዚአብሔርን ቃል ስትጠሩ እንደዚህ አይነት ያለበት ሰው በጣም ነው የሚጮኸው፣ በጣም ነው የሚጨናነቀው። እንደዚህ እግዚአብሔርን ቃላት ራሱ መጥራት አይፈልጉም ማለት ነው። እና እንደዚህ መስቀል ምናምን ደግሞ ሰይጣን በጣም ይጠላል። አይታችሁ ከሆነ በጣም ነው የሚጠላው፣ ያቃጥለኛል ይላል። እና ምንም አልተዋጠልኝም። ለማንኛውም እንደተባለውም ትወና ሊሆን ይችላል። ቀጥሉበት። በእውነት እዚህ ጋር የተጻፈው ኮሜንት በጣም ደስ ስላለኝ ነው ያመጣሁት ማለት ነውና ኃይለኛ ካራክተር እየወጣቸው ነው እንግዲህ ታውቃላችሁ። በዚህ እንኳን ይሸቅሉ እንጂ እንዴ። ለማንኛውም እንግዲህ ሄርሜላም የራሷ ነገር ሲያስጨንቃት የሱ ነገር አስጨነቃት ማለት ነው። በእውነት አንቺ አሁን እንደ አንድ ሴት ማለት ነው ቢያንስ እንደዚህ ትወናም ለዩቲዩብ ራሱ ቢሆን እንደዚህ አይነት ጭምልቅ ያለ ነገር ከባለ ትዳር ጋራ ባትል ከሰከሺ፣ ለባለ ትዳር ለሆነ ወንድ ደግሞ እንደዚህ ከፍ ያለ ስጦታም ሰተሽ የልጁን እናት ባታስለቅሺ። እኔ እንደዛ ነው የምለው፣ ባታስለቅሺ በእውነት። አሁን ላይ ሩታ ያለቀሰችውን ሩታ የታመመችውን ህመም ስለታመምሽ እኔ በጣም ነው ደስ ያለኝ። ውደቂም አትውደቂም እዛ ጋር እየተነፋረቅሽ የነበረበትን ቪዲዮ ራሱ ሳይ እኔ ተደስቻለሁ። ብዙዎቻችን የሩታን ጉዳት ስብራት የማንወድ ተደስተናል። አሁንም ሩታ በምታረገው ነገር እኔ ደስተኛ ነኝ፣ በጣም ደስተኛ ነኝ። ለምን ከጀርባ ሆኖ ሴራ ሲያሰሩባት የነበሩትን ሰዎች አንድ በአንድ እያወቀች ነው። ለሷ ማን ወደ ትዳሯ እንድትመለስ ወይ አብርሃም ወደ እሷ ህይወት መጥቶ አብረው እንዲኖሩ ማን ደስተኛ ነው፣ ማን ደግሞ ተከፍቷል የሚለውን እያየች ነው። እስኪ አይታችሁ ከሆነ የሩታ ቤተሰቦች ወንድሟ እንኳን አሁን ላይ መጥቶ ጣልቃ ገብቶ ያውቃል? በዚህ ጉዳይ አልመጣም ማለት ነው። ግን እየመጣች የምትበጠብጠው እቺ ቡዜ የምትባለው ሴትዮ ናት። ይቅርታ አርጉልኝና እግዚአብሔርን እሷ ናት ሰላም እየነሳች ያለችው ማለት ነው። ከካሜራ ፊት ለፊት እሷን የጠቀመች መስላ ከዛ ጀርባ ግን እሷን እየጎዳች አልነበረ ማለት ነው። መቼም ይሁን መቼም ሩታን ያው ለጊዜው ለአንድ ቀን ልታስከፊያት ትችያለሽ። ግን ልሰብሪያትና ልታደናቅፊያት ከአላማዋ ልታስቆሚያት በፍጹም አትችይም። በፍጹም ማለት ነው። ምን ያህል አስመሳይ ሰው እንደሆንሽ እኮ ከዚህ በፊትም ተናግራለች። ምን ያህል እያስመሰልሽ እንደሆነ ከካሜራ ጀርባ ያለውና ከካሜራ ፊት ያለውን ሩታ እኮ ተናግራለች። በጣም አስመሳይ እንደሆንሽ አንቺም በቃላቶችሽ ደግሞ የምታወጫቸው ነገሮች ያስታውቃሉ በእውነት። ለማንኛውም ዴቪዬ አትቀልድብን። አንተም እዚህ ትወና ውስጥ እንደገባክ እናውቃለን። ሀብል በአንድ ጣት የምትበጠስ ነገር ናት። ይሄ ሁሉ ግርግር አያስፈልገውም ነው። ያንተም እጅ ላይ ተደግሞበት ነው ሀብሉን መበጠስ ያቃታችሁ ማለት ነውና ሄርሜላ ብትጪ ከሰው ህይወት ውጪ። የሰው ባል ቀምተሽ ደስተኛ ሆኜ ኖራለሁ ብለሽ ማሰብሽ ራሱ ዘበት ነው።
አሁንም የህልም የዛፍ ላይ እንቅልፍ ነው የሚሆንብሽ። ዝም ብሎ ነው የሚያቃዥሽ ማለት ነውና ውድ ተመልካቾቼ እንግዲህ ይሄን ይመስላል። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ ባይ።